السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله. الشزاري من جمرو حدث رسالة ضلال جماعة الأحباش يمثل تنشي كتاب نج كتابا يتوسن تعرف لما درج ياكل اللجنة الدائمة يا مملكة السعودية يتلالاك علماء مكر بيت يزجاجات رسالة نج رسالة بزيه ملكو كموتعتوا بفيت قدم بلو بزمن شيخ بن باز رحمه الله بفتوى ملك قدم بلو تنبر حالا ላይ እንደገና ሰፋ አድርገው ዛሬ በህይወት ባሉት የመምለካ ሙፍቲ الشيخ عبد العزيز آل الشيخ مرينت ሌሎችም እንደዚሁ عبد الله الغديان الشيخ صالح الفوزان ባሉበት በተጨማሪ ሰፋ ተደርጋ ተዘጋጅታለች። ምናልባት የመጀመሪያውን ያዛችሁ ካላችሁ የሁለተኛውን ማዚያ ያስፈልጋል ማለት ነው። ضلال جماعة الأحباش أحباش የምናውቀው ነው። ሀገራችን ላይ ብዙ የተፈተንበት ብዙ የበጠበጠና እንጃ ነው። መልእክተኛው ሰለላሁ ዐለይሂ ወሰለም በበርካታ ሐዲሶቻቸው በዚህ ኡማ ውስጥ ልዩነቶች እንደሚከሰቱ ተናግረዋል። ከነዚህ ውስጥ አንዱ وستفترق هذه الأمة إلى 73 فرقة يجي أمام حزب مسلمو ودا 73 አንጃ ይከፋፈላል كلها في النار إلا واحدة ሁሉም የሳት ነው አንዷ ስትቀር ብለው ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። ልዩነትን ስለፈራን እናምልጠው ስለዘጋነው አንተርፈው መፍትሄው መማር ነው። መልእክተኛው ሰለላሁ ዐለይሂ ወሰለም ያስቀመጧቸውን ምክሮች አቅጣጫዎች እየተከተሉ ራስን ከፈተና መጠበቅ ነው። መልእክተኛው ሰለላሁ ዐለይሂ ወሰለም አሁን ያነሳሁትን ሐዲስ በተናገሩ ጊዜ አንዷ ስትቀር ባሉ ጊዜ ኢላ ዋሂዳ ሲሉ قالوا من هي يا رسول الله يا الله መልእክተኛ ሆይ ማነች እቺ አንዷ የምትድነው ብለው ጠየቁ። መልእክተኛው ሰለላሁ ዐለይሂ ወሰለም ምንድነው ያሉት? هي الجماعة እሷም ጀማዓ ነች አሉ። ሌላ ዘገባ ላይ ደግሞ እኔና ሰሃቦች ያለንበትን አምሳያ ያዘ ነው ብለዋል። ስለዚህ ቀደምቶች መልእክተኛው ሰለላሁ ዐለይሂ ወሰለም ሰሃቦቻቸው እነሱን በመልካም የተከተሉ ታላላቅ ቀደምቶቻችን የተጓዙበትን መስመር ነክሶ መያዝ ያስፈልጋል። ከዚህ መስመር የወጣ ሰው መልእክተኛው ያስጠነቀቁት ያስፈራሩት አደጋ ላይ የመውደቅ ዕድሉ እጅግ የሰፋ ነው የሚሆነው። ስለዚህ እንዲህ አይነት እውነታዎችን ግልጽ እያነሱ መጋፈጥ ያስፈልጋል። መሸፋፈን ሳይሆን በግልጽ አንስቶ በሽታ ካልተነገረ መድኃኒት አይገኝም ነው የሚባለው። በሽታውን በግልጽ መነጋገር ያስፈልጋል። እናም ከነዚህ በኡማ ውስጥ ከገጠሙ በሽታዎች አንዱ የልዩነት በሽታ ነው። ይሄ ቢድዓ ወለድ በሽታ መልእክተኛው ሰለላሁ ዐለይሂ ወሰለም ስለ ቢድዓ ባነሱበት ሐዲስ እጅግ ደጋግመው የቢድዓን አደጋ ባነሱበት عضوا عليها بالنواجذ ከዛ ቀደም ብሎ فإنه من يعش منكم فسيرى اختلافا كثيرا ከናንተ የሚቆይ ሰው ብዙ መለያየትን ያያል ነብዩ ሰለላሁ ዐለይሂ ወሰለም። ወደፊት የሚቆይ ሰው ብዙ ውዝግቦችን ያያል። አይቀሬ ነው ማለት ነው። መምጣቱ የማይቀርን ነገር ተደብቀን አናመልጠው። ህልም ተፈርቶ ሳይተኛ ይታደርም ይባላል። ልዩነት ተፈርቶ አይወራ ይባልም። በግልጽ አንስቶ በግልጽ ተነጋግሮ መፍትሄውን መፈለግ ነው የሚሻለው። እናም ነብዩም ሰለላሁ ዐለይሂ ወሰለም ይህንን በሽታ በዚህ መልኩ ነገሩን። ምን ሲሉ فسيرى اختلافا كثيرا በርካታ ውዝግቦችን ያያል። መፍትሄውስ فعليكم بسنتي መፍትሄው ሱናቸው ነው። የልዩነት ዶፍ የልዩነት በረዶ የሚያራሩጠው የሆነ ሰው መጠለል ያለበት ከየት ነው? መጠለል የሚኖርበት ከሱና ጥላ ስር ነው። ከሱና ጥላ ስር ከመልእክተኛው ሰለላሁ ዐለይሂ ወሰለም ጥላ ስር ሊጠለል ይገባል። በዚህ በኡማ ውስጥ ከገጠሙ ከባባድ ፈተናዎች ውስጥ አንዱ በዘመናችን ብዙዎቻችን ያየነው ያለነው የአህባሽ ፈተና ነው። የአህባሽ አንጃ ፈተና ነው። ضلال جماعة الأحباش ጥመታቸውን የሚጠቁም ነው። ضلال
ጥመታቸውን አካሄዱ የጥመት መንገድ ነው እያሉ ነው ገና ከርዕሱ ጀማዓት الأحباش የአሕባሽ ስብስብ ጀማዓ ከሚለው የበለጠ ገላጭ የሚሆነው ደግሞ የትኛው ቃል ነው ፊርቃ የሚለው ነው ለምን ነብዩ ሰለላሁ ዐለይሂ ወሰለም ከ73ቱ አንጃዎች ውስጥ ጀማዓ ብለው የጠራት የትኛዋን ነው የምትድነው አይደለ كلها في النار إلا واحدة ሁሉም የሳት ነው አንዷ ስትቀራሉ ይቻ አንዷ ማናት ተብለው ሲጠየቁ ምን ብለው ነው የመለሱት هي الجماعة ብለው ነው የጠሯት ስለዚህ ጀማዓ የሚለውን ቃል ልንገድበው የሚሻለው በምን ላይ ነው በሐቅ ተከታዮች ላይ ነው በርግጥ በቋንቋ ደረጃ ሊገልጽልን ይችላል ችግር የለውም ነገር ግን ይበልጥ ገላጭ የሚሆነው ضلال فرقة الأحباش يا أحباش بدنن تمت يميقل رسالة صادرة من اللجنة الدائمة للبحوث العلمية والإفتاء كمملكة قوامي يتناتنا يأوكت كوميتي يتسد رسالة يتزقاج رسالة من دنو أنستنيا مزعاف مالتنا أنستنيا مزعاف بدنون دم تاوكت يكهاديوش مدتك أمي هنا إسلامن كهاديوش قار አብሮ እየወጋ ያለ ቡድን ነው ከካህዲዎች ጋር አብሮ እየወጋ ያለ ነው ይሄ በአገር ውስጥ ብቻ ያለ አይደለም በውጭውም ያለ ነው በሉብናን ከአይሁድ ጋር ጭምር ተባብረ ነው ሙስሊሞችን አዛ ያደረጉ ያሉት በዚህ ላይ የቆመም አይደለም አቂዳቸውን በመበከል ላይ ቀንከሌት የሚቆፍር ቡድን ነው ቀንከሌት ስለዚህ ይህንን ቡድን አመለካከቱን አካሄዱን መገለጫዎቹን ለይቶ ራስንም ወገንንም ማትረፍ ይገባል ቢስሚላሂ الرحمن الرحيم እጅግ ርህሩህና አዛኝ በሆነው በአላህ ስም እንጀምራለን ምናችንን ትምርታችንን ቢስሚላህ በአላህ ስም ተቅዲር የምናደርገው አለ ታሳቢ የምናደርገው አለ ምንድነው ስም እንጀምራለን የሚለው እዚህ ውስጥ የለም ታሳቢ ያደረግነው ነው እንደ ጉዳያችን ታሳቢ እናደርገዋለን መመገብ ከሆነ መመገቤን መጻፍ ከሆነ መጻፌን መማር ከሆነ ማስተማሪን በአላህ ስም ጀምራለሁ እንላለን ታሳቢ እናደርገዋለን በቢስሚላህ መጀመር ምንድነው የሚፈለግበት አንደኛ ከአላህ በረከት እንሻበታለን ሁለተኛ የአላህን እገዛ እንፈልግበታለን በስራችን በሂደታችን ከዛ ባለፈ የመልእክተኛው ሰለላሁ ዐለይሂ ወሰለም ሱናቸው ነበር ወደ ተለያዩ አካላት ደብዳቤ ሲልኩ በአላህ ስም ቢስሚላሂ الرحمن الرحيم ብለው ይጀምሩ ነበር የቁርአን ምዕራፎችም በዚህው በቢስሚላሂ الرحمن الرحيم እንደሚጀምሩ የሚታወቅ ነው በዚህች ቢስሚላሂ الرحمن الرحيم በመተለዋ ውስጥ ሶስት የአላህ ስሞች ሁለት የአላህ ሲፋዎች አሉ ሶስት የአላህ ስሞች አሉ አላህ الرحمن الرحيم ሁለት የአላህ ሲፋዎች አሉ አላህ በሚለው ውስጥ ምን አለ ኡሉሂያ ተመላኪነቱ እሱ ብቸኛ ተመላኪ ነው የተመላኪነት ይሄ ስም ለሱ ብቻ ነው ለማንም ለፍጡር የሚሄድ አይደለም ስለዚህ ብቸኛ ተመላኪነቱን በውስጥ ይጠቁማል الرحمن الرحيم በሚለው ውስጥ ደግሞ ምን አለ صفة الرحمة የእዝነት መገለጫ አለ ያወራን ያለነው ስለ አህባሽ ቡድን ነው የአህባሽ ቡድን ከሚያስተባብሉት የአላህ መገለጫ ውስጥ አንዱ የራህማ صفة ነው የራህማ صفة ነው የእዝነቱን መገለጫ ነው እዝነቱን ሪዳውን መውደዱን ምን ብለው ነው የሚተረጉሙት ቀጥታ ቃላቱ በሚጠቁሙት ንጹህ አረበኛ ትርጓሜ አይደለም እነዚህን የሚተረጉሟቸው በኢራዳ ነው መልካም ነገር በመሻት ብለው ነው የሚተረጉሙት ምን ነው ሲባሉ አይ ይሄ ዝንባሌ ነው የሚያሳየው ለፈጣሪ የማይገባ የሆነን ዝንባሌ ነው የሚያሳየው ይላሉ ኢራደቱል ኢህሳን መልካም መሻትን ነው እንጂ የሚያሳየው ለአላህ እነዚህ ሲፋዎች አይገልጹትም አይገቡትም ይላሉ ለምን ማመሳሰል ይሆናል ከፍጡር ጋር ለአላህ ማይገባ ቢሆን ኖሮ እሱ ራሱን በዚህ ይገልጽ ነበር እንዴ ራሱን ደግሞ ደጋግሞ በዚህ በረህማ ሲፋ ይገልጽ ነበር አይገልጽም የሚገባው ስለሆነ ነው አላህ የሚገባውና የማይገባውን የሚያውቀው እናንተ ናችሁ ሆይ የሚገባውን የሚያውቀው ማን ነው አንቱም አዕለሙ አሚላህ የበለጠ የሚያውቀው ማን ነው እናንተ ናችሁ ወይስ አላህ ነው አላህ ራሱን የገለጸበት የሚገባው ስለሆነ ነው ስለዚህ ከዚሁ ስንጀምር ለአላህ የእዝነቱን
ሲፋና እናጸድቃለን እናሰብታለን እጅግ ሩህሩህና አዛኝ በሆነው በአላህ ስም እንጀምራለን ሙቀድማ ወይ ሙቀደማ ከኪታቦች መግቢያ ላይ የሚቀመጥ ነው ሙቀደማ ቀድሞ የሚቀመጥ መግቢያ ነው ሙቀድማ ቀድማ የምትቀመጥ ነው ማለት ነው ራሷ ቀደም ብላ የተቀመጠች አልহামዱሊላሂ ረቢል ዓለሚን ምስጋና ለአላህ ይገባው ለዓለማቱ ጌታ ለአላህ ይገባው والصلاه والسلام على نبينا محمد يا الله صلاتنا سلام በነብያችን ላይ በመሐመድ ላይ ይሁን وعلى آله እንዲሁም በቤተሰቦቻቸውም ላይ واصحابه በባልደረቦቻቸውም ላይ ይሁን ومن تبعهم بإحسان በመልካም እነሱን በተከተለ ላይ ሁሉም ይሁን الى يوم الدين الى يوم الجزاء እስከ ፍርዱ ቀን ድረስ ሰዎች እጃቸውን የዘሩትን የሚያጭዱበት የሚያገኙበት ቀን ድረስ የአላህ ሰላትና ሰላም በመልእክተኛው በቤተሰቦቻቸው በሰሐቦቻቸውና እነሱን በመልካም እስከ ፍጻሜ ድረስ በተከተለ ላይ ይሁን አማ بعد ከዚህ በመቀጠል ይሄ ቀደም ብሎ ዓረቦች ንግግሮቻቸው ላይ መግቢያ ከተናገሩ በኋላ ከዚህ በመቀጠል አማ بعد ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም በየኹጥባቸው ላይ ወደ ጉዳዩ ሲገቡ ምን ይላሉ አማ بعد ከዚህ በመቀጠል فهذه ይቺ رسالة مختصرة አጭር የሆነች የተጨመቀች ሪሳላ ነች ትንሽዬ ኪታብ ነች ተክሽፉ የምታጋልጥ የምትገልጥ የሆነች ኢንሻ አላህ ተዓላ ከፍ ባለው አላህ ፈቃድ ضلالات وانحرافات جماعة الأحباش يا أحباش بودن سبسب ضلالات أمتوج وانحرافات عندهم فرملك أتشون كمسمر ما فنقت أتشون يمتقلت هناك رسالة التي يتشبودن اتخذت من لبنان كليبانوس يازج يهناك مركزا لها ما أكل أدرقا يازج مركزا لها كلبنان من نشوان ما أكلوان يادرقت يهناك ثم انتشرت كذا تسراجت كليبانوس تنستا كذا تسراجت في عدد من دول أوروبا وأمريكا وأستراليا بتلاقي أوروبا هجرات أمريكا هجراتنا عندهم بأهجر أستراليا بسفيو تسراج تالج كذا كتنسج بوالا إن يجا بسفيو كمن سرافاتشوا قدم بلو ودليلوش هجرات بسفيو تسراج توال إذا جن دم تستوسط يبقى سلطانات تمر الجزاء لنبرن إذا درسوت اقتضى كتابتها النصح لله اقتضى كتابتها اندت الصافيات قددوچن رساله النصح لله لا الله بلو ممكرنا اللهم بماسب لممكر ماسباچن يچن رساله اندنصف اسقددوال يالون لله ولكتابه ولرسوله وللمؤمنين لا الله لمصحف القرآن نزيه አካላት ከሚፈጽሙት በደሎች ውስጥ አንዱ የአላህን መገለጫዎች ማንሻፈፍ ነው ማዛባት ነው መጽሐፉን ቁርአኑን እንደዚሁ የአላህ ንግግር አይደለም ብሎ መስበክ ነው ወሊረሱሊሂ በመልእክተኛውም ላይ እንደዚሁ በርካታ የሚፈጽሟቸው በደሎች ይኖራሉ በቀጥታም ይሁን በተዘዋዋሪ ሰሃቦቻቸው ላይ ሊሆን ይችላል አስተምሮታቸው ላይ እስላማቸው ላይ ሊሆን ይችላል ሃይማኖታቸው ላይ ወሊልሙእሚኒን አማኞችም ላይ ምክሩ አጠቃላይ እነዚህን ታሳቢ በማድረግ ነው ወይም ደግሞ እነዚህ አካላት የሚፈጽሟቸው ተያያዥ ነገሮች ስላሉ አማኞች እንዲጠነቀቁ በአማኞች ላይ የሚፈጸም በደል ስላለ ከዲናቸው እንዲያፈነገጡ በመጣራት ዲናቸውን በማጠልሸት እንዲሁም ከካሃዲ ጋር በማበር ሙስሊሞችን እያጠቁም ስለሆነ አጠቃላይ የዚህም ቡድን ጥመት መማር መረዳት አስፈላጊ በመሆኑ ይቺ ሪሳላ እንድትጻፍ አስገድዷል فنقول وبالله التوفيق መገጠም መታደል በአላህ ነውና ቀጥለን እንዲህ እንላለን ثبت في الصحيحين بخارينا مسلم ውስጥ ተረጋግጧል من حديث ابن مسعود رضي الله عنه كعبد الله بن مسعود بتزجب حديث أن النبي صلى الله عليه وسلم قال نبياتنا الله صلاة الناس سلام بساتشو لا يسفننا እንዲህ እንዳሉ خير الناس قرني ከሰው ሁሉ በላጩ የኔ ተውልድ ነው አሉ እኔ ያለሁበት ዘመን ተውልድ ነው
ثم الذين يلونهم كزيام النسون የሚከተሉት ቀጥሎ እነሱን ከነሱ በኋላ የሚመጡት وله الفاظ اخرى ለሐዲሱ ሌሎችም ቃላት አሉት መልእክቱ ይሄው ሆኖ በተለያዩ ቃላት መጥቷል وقال عليه الصلاه والسلام يا الله صلاه እና ሰላም በሳቸው ላይ ይሁንና እንዲህ ብለዋል አሁንም في وصيته المشهوره ታዋቂ በሆነው ምክራቸው ላይ ኑዛዛቸው ላይ አደራቸው ላይ እንዲህ ብለዋል لامته ለህዝባቸው بتقوى الله والسمع والطاعه اللهን በመፍራት መሪዎችን በመስማትና በመታዘዝ ላይ አደራ ያሉበት ታዋቂ የሆነ ምክራቸው አለ ሰሃቦች ያንን ምክር ሲሰሙ አይናቸው እንባ ያፈሰሰበት ልባቸው በፍርሃት የራደበት የሆነ ዳዕዋ አድርገው ተግሳጽ ሰጥተው ሰሃቦቹ በዚያ የተነሳ ምን እስከሚሉ كانها موعظه مودع ይቺ ነገር ልክ የተሰናበት ምክር ትመስላለች فاوصينا ጨምረህ ምከረን እስከምንላቸው ብለን ጠየቅናቸው ነው ያሉት ምክሩ እጅግ ሰርስሮ የገባ ነው መካሪው መልእክተኛው ሰለላሁ ዐለይሂ ወሰለም ናቸው ተመካሪዎቹ የነብዩ ሰለላሁ ዐለይሂ ወሰለም ምርጥ ሰሃቦች ናቸው እዚያ ልብ ላይ ነው ያረፈው ከዚያ ምርጥ አንደበት ነው የወጣው ከነዛ የመልእክተኛው ሰለላሁ ዐለይሂ ወሰለም አጋር ሰሃቦች ልቦና ላይ ነው ምክሩ ያረፈው በዚህ የተነሳ ለቀሱ ልባቸው በፍርሃት ራደ የተሰናባች ምክር መሰለ ተሰናባች ደግሞ ማያገኛቸውን አካላት ሲመክር ምክሩ ጥቅል ነው የሚሆነው ዝርዝር ነገር ለማውራት ፋታ የለው እጅግ ወሳኝ የሆነ ሰርስሮ የሚገባ የሆነን ምክር ነው የሚለግሰው በዚህ የተነሳ የተሰናባች ምክር መሰለን ይሄ ነገር ብለው አለቀሱ ጨምረህ ምከረን አሉ በዚህ ታዋቂ ምክራቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል انه من يعش منكم انه ከናንተ የሚቆይ ሰው بعدي ከኔ በኋላ فسيرى يا الودفت اختلافا كثيرا ብዙ ውዝግብን ያል መለያየትን ያል فعليكم بسنتي ያን ያደራችሁን በሱናዬ ላይ ብዙ ውዝግቦችን ያል ዛሬ አለ የለም ውዝግቡ ለዩነቱ አለ የለም አለ መፍትሄውን ተከትለናል ወይ መልእክተኛው በሽታውን ብቻ አይደለም የተናገሩት መፍትሄውንም ጠቁመዋል እዚያው ላይ ቀጥለው መፍትሄውን ሲያስቀምጡ በሱነቲ ሱናዬን አደራችሁን ያኔ የልዩነት በሽታ ሲመጣ አደራ ወደ ሱናዬ ወሱነቲ الخلفاء እንዲሁም የምትኮችንም ሱና አደራችሁን الراشدين ቀጥተኞች የሆኑ المهديين የተቀኑ የሆኑ ለኸይር አላህ የመራቸው የሆኑ ምትኮችንም ሱና አደራችሁን عض عليها بالنواجذ በጥርሶቻችሁ በመንጋጋዎቻችሁ ነክሳችሁ ያዙ ሱና የሚነከስ ነገር አይደለም ረቂቅ ነው ነክሳችሁ ያዙ የሚሉት ለምንድን ነው አጥብቃችሁ ያዙ እያሉን ነው ሊነጥቃችሁ የሚታገላለ እያሉን ነው በፊት ጥርስ አይደለም ያሉት ይበልጥ የሚይዘው የትኛው ነው የመንጋጋ ጥርሳችን አጥብቆ ይይዛል የሚነጥቃችሁ አካላት አለ ብጅታ የሚነዛ አለ ሹባሃት የሚነዛ አለ ከመስመር ሊያስወጣችሁ ባሸበረቁ ቃላት የሚሰብካችሁ የሚያታልል ሊኖር ስለሚችል عض عليها በሷ ላይ ነክሳችሁ ያዙ በሷ ማለት በሱናዬ ላይ ነክሳችሁ ያዙ بالنواجذ መንጋጋዎቻችሁ وإياكم ተጠንቀቁ አደራችሁን ومحدثات الأمور መጤ የሆኑ ነገሮችን ተጠንቀቁ አዲስ ፈጠራዎችን ተጠንቀቁ አሉ ነብዩ ሰለላሁ ዐለይሂ ወሰለም فإن كل بدعة ضلالة ምክንያቱም ቢድዓ ሁሉ ፈጠራ ሁሉ ጥመት ነውና وكل ضلالة في النار ጥመት ሁሉ ደግሞ ሳት ውስጥ ነው የሚያስገባው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም رواه الإمام أحمد الله ይዘንላቸውና ዘግበውታል وأبو داود እንዲሁም በተጨማሪ أبو داود ስማቸው ማን ነው سليمان ابن الأشعاث السجستاني والترمذي زقبوتال محمد بن عيسى كلهم الله يماراتهم وقال حديث حسن صحيح ترمذي حديث حسن صحيح بلوتال هي عبارة هي اصطلاح حسن صحيح يميلو يترمذي متواكانو ساتشو ناتشو بزي ملكو يا حديث درجة ميقلصوت ليلوش صحيح حسن ضعيف لادلو ساتشو ከዚህ በተጨማሪ ምን አላቸው ሐሰኑን ሷሂህ የሚሉት አላቸው ምን ማለት እንደፈለጉ የተለያዩ ሐሳቦች ተሰንዝረዋል والله اعلم
حديث شيخ الألباني رحمه الله يزمناتين تلك إمام صحيح بلوتان وإن من أهم الخصال الجيج أنقبقابي كهونوك أنزلوش وسط الخصال خصلة يميلو سيبازا الجيج أنقبقابي كهونوك أنزلوش وسط التي امتازت بها تلك القرون النزي أمرت يهونو يثلاث سوستو تولدوج በአንዳንድ ዘገባዎች አራተኛ እንዳለም ተነግሯል ለይተው ከወጡባቸው ነጥረው ከተለዩባቸው መገለጫዎች ውስጥ ቀንዘሎች ውስጥ المفضله በላጭ ሆኑት ዘመኖች ክፍለ ዘመኖች ወይም ተውልዶች وحازت بها الخيريه እንዲሁም በላጭነትን ከተጎናጸፉባቸው ቀንዘሎች وحصلت ካገኙባቸው ከተጎናጸፉባቸው بها الخيريه በላጭነትን ካገኙባቸው ያለ ምክንያት አይደለም በላጭ ሆኑት ምክንያት አለ በላጭ ሆኑበት على جميع الناس በሁሉም ሰው ላይ በላጭ ከሆኑባቸው መንስኤዎች ውስጥ تحكيم الكتاب والسنه قرآننا سنة ማስዳኘት ማስፈረድ ነው في جميع الامور በሁሉም ነገር ላይ ቁርአንና ሱና የህይወት መመሪያ እንጂ አመጣብቆ ለበረከት አቧራ አራግፈን የምናወርደው አይደለም የህይወታችን መመሪያ ነው አምልኮታችን ብቻ አይደለም አጠቃላይ ህይወታችን ሁሉ ነገራችን የምንማርበት ነው የምንጓዝበት ነው እስላም ሙሉ የሆነ የህይወት መመሪያ ነው እንጂ መስጂድ ላይ የታጠረ ወይም ጁሙዓ ተገድቦ ወይም ረመዳን ተጠብቆ የሚፈጸም አይደለም አጠቃላይ ህይወታችንን የሚዳስስ ነው ስለዚህ እነዚያ የምርጡ ዘመን ተውልዶች እነዚያ ምርጥ ተውልዶች ቁርአንና ሱናን በሁሉ ነገራቸው ላይ ይጓዙበት ነበር ያስፈርዱበት ነበር وتقديمهما ያስቀድሟቸውም ነበር ቁርአንና ሱናን على قول كل احد በየትኛውም በሁሉም አካል ንግግር ላይ በሁሉም ከሁሉም በፊት ያስቀድሟቸው ነበር በሁሉም ሲባል አኢማዎች አይቀሩም ሰሃቦች ታቢዒዎች ከዛ ቀጥሎ ኋላ ላይ የመጡ ተላላቅ የኡማው መሪዎች እንኳን ንግግሮቻቸው ከቁርአንና ከሐዲስ በፊት አይቀመጡም ሁሉም ከቁርአንና ከሐዲስ በኋላ ነው የሚመጣው ይሄ ነበር የነዛ ቀደምቶች የታላላቆች መታወቂያ ይሄ ነበር መታወቂያቸው ካኢነ መን ካን የሆነ የፈለገ ቢሆን ያ አካል ንግግሩ ከቁርአንና ከሐዲስ ተቀድሞ አይቀመጥም ነበር ከዛ የሰሃቦች ይከተላል العلم قال الله قال رسوله قال الصحابه علم ማለት ዕውቀት ማለት አላህ እንዲህ አለ መልእክተኛው እንዲህ አሉ ሰሃቦች እንዲህ አሉ ማለት ነው ليس بالتمويه እንጂ ማምታታት አይደለም ከዚህ በኋላ ያለው ما العلم نسبك للخلاف سفاهة بين النصوص وبين رأي فقيه علم ማለት ቁርአንና ሱና ነስ እየቀረበ ከፉቃሃ ንግግር ጋር ማምታታት አይደለም ከኔ ሼህ ግን እንደዚህ ብለዋል ከኔ ኢማም ግን እንደዚህ ብለዋል እየተባለ ከቁርአን ጋር ለማጋፋት ከመልእክተኛው ጋር ንግግር ጋር አብሮ በማምጣት መዳፈር ውስጥ አይገባም ይሄ ዕልም አይደለም የሚቀድመውን ማስቀደም ያስፈልጋል ሁሉም ተዋረዱን መጠበቅ አለበት ከዛ ተከትሎ ነው መምጣት ያለበት ከላ ወለል ጀህድ الاستفات የአላህን መገለጫዎች ማስተባበልም አይደለም እንደዚሁ ዕልም حذرا من التمثيل والتشبيه የአላህን ሲፋ ከፍጡር ጋር ማመሳሰል ይሰጣል በሚል ሽሽት የአላህን ሲፋዎች መገለጫዎች ማራቆትም አይደለም ዕልም ይሄ አይደለም ዕልም ማለት አላህ እንዲህ አለ መልእክተኛው እንደዚህ ብለዋል ሰሃቦች እንዲህ ብለዋል ይያሉ እውነተኛ መልእክታቸውን ባሉበት ያለ ማዛነፍ ያለ ማንሻፈፍ ያለ ማራቆት ያለ ማመሳሰል ማጽደቅ ነው ማስፈር ነው እንዳለ وفهم نصوص الوحيين እንደዚሁም ሁለቱንም ወህዮች ቁርአንም ሱናም ወህይ ናቸው ሁለቱም ወህይ ናቸው የሁለቱንም ወህዮች ንሱስ ማስረጃዎችን መረዳት ነው فهم መገንዘብ ነው الشريفين يكبروا وحيوج قرآننا سنان حسب القواعد الشرعية شرعوي يهونو مرهوج بميت أيكوت مسرت واللغة العربية نصيه هونو عربية قوانقوا كجزي وهلا يتولد سيهون يتكأير سيهون بصحابوچو يا عربية قوانقوا مسرت قرآن حديث مردات بصحابوچو قوانقوا مسرت كجزي وهلا لو تلينور يشلا كجزي وهلا بزو لو تأقاتمان ቀደምት ሰሃቦች የማያውቋቸው ዛሬ ግን የቋንቋው አካል የሆኑ ብዙ ነገሮች አሉ
ከጊዜ በኋላ የመጡ ይሄ በየትኛውም ቋንቋ የሚያጋጥም ነው የዛሬ ትውልድ የሚናገረው ሌላው ቀርቶ ወላጆቹ በዛት ለመረዳት ይቸግራቸዋል አማርኛውን ራሱ ብዙ የሚቸግር ቃላት ይኖረዋል በጊዜ ሂደት እንደዚሁ ቋንቋ ብዙ ለውጥ ይኖረዋል ቁርአንና ሐዲስ የወረደው ሰሃቦቹ በነበሩበት ቋንቋ ነው ከዚያ በኋላ የመጡ ለውጦች ጭማሪዎች ካሉ በእነዚያ መልኩ መተርጎም አይቻልም ምክንያቱም ትክክለኛ ግንዛቤው በጊዜው በነበረው ቋንቋ ነው ስለዚህ እዛው ላይ መገደብ ያስፈልጋል በዛ መሰረት መረዳት ያስፈልጋል እንደምሳሌ ብንወስድ الرحمن على العرش استوى بمعنى استولى صحابዎች ዘንድ አይታወቅም ቋንቋ አልነበረም በዚህ መልኩ የለም ከጊዜ በኋላ ቀስ እያለ የመጣ ነው የጥመት አንጃዎች ከመጡ በኋላ የመጣ ነው ስለዚህ ቁርአንና ሐዲስን ሁለቱን ወህዮች የሸሪዓው ህግጋት የሸሪዓው መርሆች በሚጠይቁት መሰረት እንዲሁም የአረብኛ ቋንቋ በሚጠይቀው መሰረት በጤነኛ መልኩ መገንዘብ ይሄ ነበር መታወቂያቸው ሰሃቦችና ታቢዒዎች እነሱን በመልካም የተከተሉት واخذ الشريعه ሌላው ደግሞ መታወቂያቸው اخذ الشريعه ሸሪዓውን መያዝ መውሰድ ነው كلها ሙሉን ነው የሚወስዱት بعمومها በጠቅላይነቱ እየቆረጡ እየቆነጠሩ አይደለም بعمومها وكلياتها ሁሉን አቀፍ በመሆኑ واحادها ነጠላዎቹንም እንደዚሁ በትክክል በመረዳት وجزئياتها ክፋዮቹንም እንደዚሁ አንዱን ካንዱ ሳይነጥሉ በሁሉም ማቅጣጫ ሁሉንም ይወስዱ ነበር ወረድ النصوص እንደዚሁ ማስረጃዎቹንም መመለስ المتشابهات የሚመሳሰሉ የሆኑትን ግር የሚያስተኙ ለመረዳት ግልጽ ያልሆኑ ከገጠሙ እነዛን መመለስ ያስፈልጋል الى النصوص المحكمات ግልጽ ወደሆኑት ወደማያሻሙት የቁርአንና የሐዲስ መልእክቶች ግልጽ ወደሆነው በመመለስ ይሄ ነበር የቀደምቶቹ መታወቂያው ولهذا ለዚህም ነው استقاموا على الشريعه وعملوا بها شريعه ላይ ቀጥ ያሉት استقاموا ቀጥ ያሉ የሆኑ ትውልድ ቀጥ ያሉት የጸኑት وعملوا بها ከዛም የሰሩባቸው በዚህ ነበር ይሄ ነበር ለድል ያበቃቸው ይሄ ነበር በምስራቅ እስከ ቻይና ጫፍ በምዕራብ እስከ ስፔን በሰሜን እስከ አዘርባይጃን ድረስ ግዛታቸውን ያስፋፉት ለቁርአን ለሐዲስ ግራቀኝ ሳይመለከቱ እጅ ሰጡ ስለነበሩ ነው ሙሉ እጅ ሰጡ ነበሩ ፍልስፍና ውስጥ አልተነካኩም وعد عليها بالنواجذ እናም መረጃዎቹ ላይ ነክሰው ነበር ያዙት በመንጋጋዎቻቸው ولم يزيدوا فيها ولم ينقصوا መረጃዎቹ ላይ لم يزيدوا فيها አልጨመሩባቸውም የራሳቸውን ሌላ ከጊዜ በኋላ የነሱን መንገድ የተጻረሩ በግሪክና በህንድ ፍልስፍና የተጠመቁ ሰዎች መጥተው ዲን ውስጥ ያለ ምንም ሀፍረት እነ ሶቅራጥስ አርስቶትል የሚጠቀሱበት ነገር አላመጡም አልተነካኩም ይጸየፉት ነበር እንዲህ አይነቱን ይጸየፉት ነበር ታሪካቸውን እንኳን ይጸየፉት ነበር አይደለም ከሃይማኖት ጋር ያያይዙት لم يزيدوا فيها አልጨመሩበትም ولم ينقصوا አልቀነሱም ከዲኑም አልቀነሱም እንዳለ ነው የወሰዱት ከኋላ የመጡትስ ምን ብለዋል ቁርአንና ሐዲስ ዛሂሩን መውሰድ ምንድነው አሉ ኩፍር ነው አሉ በዚህ ድፍረት መስጂድ ውስጥ አላህ የሚመለክበት ቤት ውስጥ በዚህ ድፍረት ቁርአንና ሐዲስ ዛሂሩን ከወሰደን በኩፍር የታጨቀ ነው እስከማለት ደርሰዋል በዚህ ደረጃ የኩፍር መሰረቶች ብለው ሲዘረዝሩ አንዱ የሚጠቅሱት የቁርአንና የሐዲስን ዛሂር መልእክት መውሰድ ነው ሙስሊም ይሄን ይላል በመልእክተኛው ስም የተጣራ አኺራ ያለበት ሰው የመልእክተኛው መንገድ ነው የሚከተለው እያለ የቁርአንና ሐዲስ መልእክት ዛሂሩ ኩፍር ነው ማንንም ፈጽሞ ይለዋል ተብሎ የማይጠበቅ ባይናችን ባናይ በጆሮአችን ባንሰማ እንዲህ አይነት ፍጡር ይኖራል ብለን አንገምተም ሙስሊም ነኝ ካለ በኋላ ቁርአንና ሐዲስ ዛሂሩ ኩፍር ነው የሚል ይኖራል ተብሎ ለማሰብም ይሰቀጥጣል በተግባር ባናያቸው ኖሮ አሁንም ቢሆን በንጹህ ፍጥራ ውስጥ ገጠር ውስጥ ላለ ሰው እንዲህ የሚሉ ሰዎች አሉ ብለን ልናሳምነው አንችልም ይከብደዋል በጣም ይከብደዋል የሚከብድ ነው ለህሊና የራቀ ነገር ነው وكيف يحدث منهم ከነዚያ ምርጥ ትውልዶች እንዴት ይከሰታል እነዚያ በዲኑ ላይ የጸኑት የሸሪዓው ማስረጃዎችን በመንጋጋቸው ነክሰው የያዙት ቀጥ ብለው የተጓዙት ያልጨመሩት ያልቀነሱት ዘንድ وكيف يحدث እንዴት ይከሰታል منهم ከነሱ زيادة او نقص في الدين በዲን ውስጥ
ጭማሪ ወይም ጉድለት እንዴት ይከሰታል እንዴት ይጨምራሉ ይቀንሳሉ وهم مستمسكون بالنص المعصوم النص ማለት ፍጹም በሆነው ነስ ፍጹም በሆነው ማስረጃ مستمسكون አጥብቀው የያዙ ነበሩ من الخطأ والزلل بالنص المعصوم ፍጹም የሆነው ከምንድን من الخطأ ከስተት والزلل ከመንዳለት ፍጹም የሆነ ነው ከስተት የጠራ በሆነው ነስ ላይ አጥብቀው የያዙ ነበሩ ግራና ቀኝ ሊሄዱ አይችሉም ثم ከዛ ግን خلفت من بعدهم ከነሱ በኋላ ተተኩ አደራ በላዎች ምን አይነት ናቸው من بعدهم خلوف ክፉ ምትኮች ተተኩ ክፉ ምትኮች የድሮዎችን ታሪካቸውን ያወደሱ መንገዳቸውን ግን ያራክሱ ሰዎች መጡ ታሪካቸውን ያወድሳሉ ስማቸውን ያወደሱ ከንፈራቸውን ይመጣሉ ግብራቸው ግን ከነዚያ መስመር የራቀ ነው የነዚያ መስመር የሚያወግዝ ነው ثم خلفت من بعدهم ከነሱ በኋላ ተተኩ خلوف كثرت فيهم البدع ፈጠራዎች የበዙባቸው የተንሰራፉባቸው والمحدثات መጤ ነገሮች በዲን ውስጥ አዳዲስ ነገሮችን ያመጡ ሰዎች ተተኩ واعجب تدنق تكفس كل ذي رأي برأيه እያንዳንዱ ባለ ሐሳብ በሐሳቡ ተደነቀ የኔ መንገድ ነው ልኩ ማለት ያዘ የሷሃቦች አልበቃውም የደጋጎቹ አልበቃውም የነሱ መንገድ ምንም እንኳን አስለም ቢሆንም ሰላማዊ ቢሆንም ነገር ግን የኸለፎች ነው ይበልጥ አዕለም ወአህከም የሆነው የሚል ደፋር መጣ እያንዳንዱ በራሱ ደካማ ራእይ ተደነቀ ተኮፈሰ ቁርአንና ሱናን ሳይመለከት የግል ስሜቱን ዝንባሌውን እያደነቀ እያጣጣመ መጓዝ ያዘ وهجرت النصوص الشرعيه شرعاوي ማስረጃዎች ተገለሉ شرعاوي ማስረጃዎችን አቆረፋቸው አገለሏቸው وأولت ተቆለመሙ መልእክታቸው ቁርአኑ ይቀራል ሚሰጠው ትርጓሜ ሌላ ነው وحرفت ተዛነፉ እየቆለመሙ ያዛነፉ አስቀመጧቸው ለፍዙ ይቀራል ትርጉሙ ሌላ ነው የሚሰጠው ገና الرحمن على العرش استوى ሲባል ጸጉሩ ይቆማል ያልተጠየቀውን የሌለ ማብራሪያ ሊሰጠን የሚሞክረው ገና ሳይጠየቅ ገና ቁርአኑ ራሱ ያስደነግጠዋል ነብዩ ሰለላሁ ዐለይሂ ወሰለም አይነ አላህ ብለው የጠየቁበትን ስታነሳ በድፍረት ይሄ ضعيف ነው ይልሃል ወይም ሌላ ተአዊል ሊሰጠው በድፍረት አኢማዎች በተጓዙበት መልኩ አይደለም ከጊዜ በኋላ በመጡ ፈጠራዎች ላይ ተንተርሶ የራሱን ራዕይ እያጀበ ያደነቀ ያወደሰ ሌላ ትርጓሜ ሊሰጥ በቁርአንና በሐዲስ ላይ ከባድ የሆኑ ድፍረቶች ተንጸባረቁ ሃይባቸው ተገፈፈ لتوافق الاهواء والمشارب የነሱን اهواء ስሜቶችና والمشارب ዝንባሌዎች እንዲገጥሙ ተደርገው ምን ተደረጉ የቁርአንና የሱና ማስረጃዎች ተቆለመሙ ተዛነፉ ቁርአንና ሐዲስ ይተመዘዛል ከምን ጋር እንዲገጥም ተደርጎ ከነሱ ስሜት ጋር እንዲገጥም ተደርጎ ከነሱ ስሜትና ፍላጎት ጋር እንዲገጥም ተደርጎ ይቆለመማል فشاقوا بذلك الرسول الامين በዚህ አካሄዳቸው የተነሳ ታማኙ መልእክተኛ ተጻረሩ ተخلፉ واتبعوا ተከተሉም غير سبيل المؤمنين የሙእሚኖች ያልሆነን መንገድ ከሙእሚኖች መንገድ ውጪ የሆነን የሌሎች አካላትን መንገድ ተከተሉ የነግሪክ የነህንድ ፍልስፍናን ተከተሉ በነሳራዎች የተተረጎሙ ኪታቦች ናቸው ተተርጉመው የአቂዳ ኪታብ የተደረጉት والله سبحانه يقول يترى والله انده هلال ومن يشاقق الرسول من بعد ما تبين له الهدى ملكتنيون يميصرر سو من بعد ما تبين له الهدى ቅኑ መንገድ ከተገለጸለት በኋላ እውነተኛው ሐቁ ፈንተው ካለለት በኋላ መልእክተኛውን የሚጻረር የሆነ ሰው ፈለጋቸውን የሚጻረር ሰው ويتبع غير سبيل المؤمنين የሙእሚኖች ያልሆነን መንገድ የሚከተል ሰው ንወልህና ዞረዋለን ማ ተወላ በዞረበት በተሾመበት እንሾመዋለን መንገዱን ጨርቅ ያርግለት በተሾመበት ጥፋት ላይ ነጥሩክ هو مختاره በመረጠው ላይ እንተዋለን فلما زاغوا ازاغ الله قلوبهم
ጥመትን ሲመርጡ በዛው ላይ ተዋቸው አጠመማቸው አዘነበላቸው እናም እውነቱ ግልጽ ከሆነለት በኋላ መልእክተኛውን የሚጻረር እና አማኞች ከተጓዙበት መንገድ ውጪ ሌላን መንገድ የሚከተል ሰው በዞረበት እናዞረዋለን ወንስሊሂ ጀሃነምን ምን ከተዋለን ወሳአት መሲራ የከፋች መመለሻ ሆነች ይላል አላህ እቺን አንቀጽ የህይወታችን መመሪያ ብናደርጋት ወሳኝ የሆነ ቁልፍ የሆነ መልእክት አለ በዚህ ውስጥ ወመን ይሻቅቅ الرسول በደንብ አድርገን እናስተውላት መልእክተኛውን የሚጻረር ሰው من بعد ما تبين له الهدى ቀኑ መንገድ ከተገለጸለት በኋላ የትኛውን ሐረግ ላልፋት ነው ويتبع غير سبيل المؤمنين ሚለው ላልፍ ነው ومن يشاقق الرسول من بعد ما تبين له الهدى እውነቱ ከተገለጸለት በኋላ መልእክተኛውን የሚጻረር ሰው نوله ما تولى ونصله جهنم በዞረበት እናዞረዋለን ጀሃነምንም እንከተዋለን እውነት ነው አይደለም መልእክተኛውን የተጻረረ ሰው የት ነው ግልጽ ነው አይደለ እውነቱ ከተገለጸለት በኋላ ሐቁ ከተበየነለት በኋላ መስመር ስቶ ጥመትን የሚመርጥ ሰው የሳት ነው አይደለም የሳት ነው ግልጽ ነው ታዲያ ይሄኛው መልእክት ምንድነው አላማው ወይተቢዕ غير سبيل المؤمنين የሙእሚኖች ያልሆነን መንገድ የሚከተል የሚል ተጨምሮበታል ምንድነው የተፈለገው አማኞቹ እነማን ናቸው አንቀጻ ስትወርድ ሱሐቦች የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ዛሬ አይነታችን በስቷል አይነታችን እንደመልካችን ብዙ አይነት ሆኗል ሁላችንም ቁርአንና ሐዲስን የምንከተለው ነው የምንለው ومن يشاقق الرسول من بعد ما تبين له الهدى ሁሉም ያነበዋል ሁሉም ይተረጉመዋል ነገር ግን እዚህ ቁልፍ አለ ويتبع غير سبيل المؤمنين የሙእሚኖች ያልሆነን መንገድ የሚከተል ሰው አማኞች እነማን ናቸው አንቀጽ ስትወርድ ሱሐቦች የሱሐቦች ያልሆነን መንገድ የሚከተል ሰው እስኪ ሱሐቦች الرحمن على العرش استولى ብለው ተርጉመዋል ሱሐቦች መውሊድ አውጥተዋል ሱሐቦች ቀብር ላይ ዶርህ እየገነቡ ሲያመልኩ ሲሰባሰቡ ነበር የለም እንዲህ አይነት ተግባር የለም በዚህ መልኩ የተለያዩ የፈጠራ መንገዶችን የተከተሉ አካላት ምን ውስጥ ገብተዋል ወይተቢዕ غير سبيل المؤمنين የሙእሚኖች ያልሆነን መንገድ የሚከተል የተባለው ውስጥ ይገባሉ የሱሐቦች ግንዛቤ ዳኛ ነው በተለያዩ ጉዳዮች ላይ ብንወዛገብ ቁርአንና ሐዲስ ጠቅሰን ግንዛቤያችን በመለያየቱ ምክንያት ባንግባባ የሚለየን ምንድነው ለቁርአንና ለሐዲሱ በሱሐቦች የተሰጠው ግንዛቤ ነው الرحمن على العرش استوى አንዱ መጣና استولى ነው አለ አላህ ከዓርሽ በላይ አይደለም እህሳ ሁሉም ቦታ ይገኛል ይላል አንዱ ማስረጃ የሚጠቅሰው ቁርአን ነው ሌላው ይመጣና አላህ ዓለም ውስጥም ከዓለም ውጭም አይደለም ከላይም ከታችም ከግራም ከቀኝም ከፊትም ከኋላም አይደለም ከዓለም ጋር ተያይዞም ተነጣጥሎም አይደለም ማዕቆ ጭንቅላት ያለው ሰው የሚያወራው አይመስልም ዓለም ውስጥም አይደለም ከዓለም ውጭም አይደለም ምን ማለት ነው ምንድነው እንዲህ አይነት ትርጉም ከዓለም ጋር ተያይዞም አይደለም ተነጣጥሎም አይደለም ከላይም አይደለም ከታችም አይደለም ከፊትም ከኋላም በግራም በቀኝም የለም በሰሜን በደቡብ በምስራቅ በምዕራብ በሁሉም አቅጣጫ የለም ይሄን ቁርአን ይጠቅሳል ليس كمثله شيء ያለ ቁርአን ይጠቅሳል ሌላኛው ደግሞ الرحمن على العرش استوى على ارتفع ያለ ተረጉማል እንዴት እንግባባ ሁሉም ቁርአን እየጠቀሰ ነው የሚለየን ዳኛው የት ነው سبيل المؤمنين የአማኞች መንገድ አማኞቹ ቁርአኑ ሲወርድ የነበሩት ናቸው ሱሐቦቹ እንዴት አድርገው ነው የተረጎሙት ሱሐቦቹ ተማሪዎቻቸው ታቢዒዎች አትባዑ ታቢዒን በምን መልኩ ነው የተረዱት እነ አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ተፍሲር አልበጋዊ ላይ እንደሚገኘው እንደዚሁም እነ ሙጃሂድ ታቢዒዎቹ አቡል ዓሊያ صحيح البخاري ላይ እንደሚገኘው على ارتفع ያሉ ነው የተረጎሙት ከዓርሹ በላይ ከፍ አለ ያሉ ነው የተረጎሙት ስለዚህ ማን ነው የሰሃቦችን መንገድ ያልተከተለው ይህንን ትርጓሜ ትቶ ሌላ መንገድ የመረጠው ሲፈልገው ሰባ አይነት መንገድ ይመረጥ ብቻ ይህንን መስመር የለቀቀ ويتبع غير سبيل المؤمنين የሚለው ውስጥ እየገባ ነው ያለው نوله ما تولى ونصله جهنم وساءت مصيرا ይሄ አደጋ ተደቅኖበታል እየተባለ ነው ومن فضل الله عز وجل አሸናፊና የላቀው አላህ ከዋለው ችሮታ ከሱ ችሮታዎች ውስጥ على هذه الامه በዚህ ኡማ ውስጥ በህዝበ ሙስሊሙ ላይ
ከዋላቸው ውለታዎች ውስጥ أنه يقيض الله يمدبላቸዋል ይወስንላቸዋል ያዘጋጅላቸዋል في كل عصر በየዘመኑ ያዘጋጅላቸዋል ለኡማው ለህዝበ ሙስሊም ምንን ያዘጋጃል من العلماء الراسخين يسرزوا ጥልቅ የሆኑ ዑለማ ረባኒይን ያዘጋጅላቸዋል ሁሉ ጊዜም ቢሆን ቁጥሩ ሊቀል ይችላል እንጂ ከመንገድ ፍንክች የማይል መስመሩ ላይ የጸና ዓሊም አይጠፋም ይሄ የአላህ ውለታ ነው ለኡማው ከዋላቸው ውለታዎች አንዱ እንዲህ አይነት ዑለማዎችን ማስቀመጡ ነው ዘመን ከዚህ አይራቆትም من يقوم የሚቆም የሆነ في وجه كل بدعه ከያንዳንዱ ቢድዓ ፊት የሚፋለም ከፊት እየቆመ የሚፋለም የሆነ ዓሊምን አላህ ይመድባል ያዘጋጃል تشوه جمال الدين የዲንን የሃይማኖትን ውበት የሚያጠለሽ የሆነን ቢድዓ የሚፋለምን ዓሊም ያዘጋጃል በየዘመኑ وتعكر صفوه እንዲሁም ጥራቱን የጠራ መሆኑን የሚያደፈርሱ የምኑን ጥራት የዲኑን ጥራት የሚያደፈርስ ነው ቢድዓ ያደፈርሳል ቢድዓ የዲንን ውበት የሚያጠለሽ ጥራቱን ጥለቱን የሚያደፈርስ ነው አህሉል ቢድዓ በሚፈጽሙት ሙስሊሞች ይሸማቀቃሉ ካፊሮች ያንን ሲያዩት አሁን እስላምን በዚህ መልኩ ነው የሚረዱት ይያለ የሚሳቀቅ ሙስሊም ይኖራል ሌሎች የእስላምን ውበት የሚያጠለሽ የሚያደፈርስ ነገር በመፈጸማቸው የተነሳ ይህንን የሚጋፈጡ ዓሊሞች በየዘመኑ አላህ ይመድባል وتزاحم السنه ሱናን የሚጋፉ የሆኑ ቢድዓዎች او تقضي عليها ወይም ሱናን የሚያጠፋ የሆነ ቢድዓ ላይ ይህንን የሚጋፈጡ ዑለማዎች በየዘመኑ አላህ ይመድባል وهذا ይሄ እንግዲህ ይሄ በየዘመኑ እውነተኛ የሆኑ ዓሊሞች መኖራቸው አላህ እነዚህ መመደቡ تحقيق ማረጋገጫ ነው لوعد الله تعالى ለላቀው አላህ ቃል ማረጋገጫ ነው ምን ሲል ቃል ገብቷል بحفظ دينه دينን ሊጠብቀው ቃል ገብቷል وشرعه شريعውን ለመጠበቅ ቃል ገብቷል في قوله سبحانه ጥራት ይገባውና እንዲህ ሲል ዲኑን እንደሚጠብቀው ቃል ገብቷል إنا نحن نزلنا الذكر እኛ ذكر ተግሳጹን መመከሪያውን ማለትም ቁርአንን ያወረድነው እኛ ነን وإنا له لحافظون እኛ ደግሞ ለርሱ በርግጥም ጠባቂዎች ነን አለ ከምንድን ነው የሚጠብቀው ከመለወጥ ከመዛነፍ ከመጥፋት ይጠብቀዋል አላህ وقول النبي صلى الله عليه وسلم እንዲሁም የመልእክተኛው ማረጋገጫ ነው في الحديث الثابت በተረጋገጠ ሐዲስ في الصحاح በصحاح ሰነዶች صحيح ሚለው ሲበዛ صحاح والسنن በሱነኖች صحاح ማለት صحيح البخاري صحيح مسلم صحيح ابن خزيمة صحيح ابن حبان የተባሉ صحيح ተብለው የተዘጋጁ ኪታቦች ማለት ነው والسنن سنن የሚባሉት በዋናነት በአብዋብ الفقهية በፊቅህ ርዕሶች ተርቲብ ተደርገው የተዘጋጁ ኪታቦች አሉ ሱነን አቡ ዳውድ الترمذي نسائي ابن ماجه እነዚህ አራቱ ሱነኖች ተብለው ይታወቃሉ والمسانيد مسانيد مسند ሚለው ሲበዛ ማለት ነው مسانيد ማለት በሰሃቦች በስማቸው ተርቲብ የተደረገ ወይ በአስተላለማቸው ቅደም ተከተል ወይም በዘራቸው ሊሆን ይችላል ወይም እነዚህን ታሳቢ ባደረጉ በመሰሉ ነገሮች ቅደም ተከተል ለምሳሌ የአቡበክር ሲዲቅ መሳኒድ ተብሎ የእሳቸው ሐዲሶች ብቻ ይዘረዘራሉ ያ ሲያልቅ ደግሞ የዑመር ተብሎ ለምሳሌ ይዘረዘራል እንዲህ አይነት በዚህ መልኩ የተዘጋጁ ኪታቦች ምን ተብለው ይጠራሉ ሐዲሶች በዚህ መልኩ የተሰበሰቡባቸው መሳኒድ ተብለው ይጠራሉ ለምሳሌ ሙስነድ አህመድ ሙስነድ አቢ ያዕላ የመሳሰሉት አሉ መሳኒድ ይባላሉ እና በሲሐህ በሱነን በመሳኒድ وغيرها በሌሎችም ላይ የተረጋገጠ ሐዲስ አለ የተረጋገጠ ሐዲስ አለ ምን የሚል لا تزال طائفة አንዲት ቡድን አትወገድም አሉ ነብዩ ሰለላሁ ዐለይሂ ወሰለም من امتي ከህዝቦቼ ይሄ ሐዲስ ኡማው ውስጥ ልዩነት እንደሚገጥሙ ከሚያመላክቱ በርካታ ሐዲሶች ውስጥ አንዱ ነው ከብዙዎች መሃል አንዲት ቡድን አትወገድም من امتي ከህዝቦቼ ህዝቦቼ ሲሉ የትኛው ነው ኡመት الإجابة ወይስ ኡመት الدعوة ኡመት الإجابة ጥሪውን ተቀብያለሁ ከሚለው ወገን የህዝቦቼ ውስጥ አንዲት ቡድን አትወገድም قائمة بأمر الله በአላህ ጉዳይ ውሳኔ ላይ በአላህ ነገር ላይ ማለትም በዲኑ ማለት ነው
በዲኑ ላይ ከመቆም አትወገድም بأمر دينه በዲኑ ላይ ከመቆም አትወገድም لا يضرهم አይጎዳቸውም ማለት አቋማቸውን አይጎዳውም ዲናቸውን አይጎዳውም من خذلهم እነሱን የከዳቸው ሊረዱ በሚገባቸው ሰዓት ላይ የገፋቸው የተዋቸው አሳልፎ የሰጣቸው አይጎዳቸውም አው خالفهم ወይም ደግሞ በጉዳያቸው ላይ በመስመራቸው ላይ የተለያቸው የራሱ መስመር የመረጣ አካል አይጎዳቸውም እነሱን حتى ياتي امر الله يا الله ውሳኔ እስከሚመጣ ሞት እስከሚመጣ ቂያማ እስከሚመጣ ድረስ ከመስመራቸው ያፈነግጡም وهم ظاهرون على الناس እነሱ በሰዎች ላይ የበላይ ናቸው በአቋማቸው የበላይ ናቸው አማን ቁጥሩ ቀለለ በዛ ሁሉ ጊዜም የበታችነት ስሜት ሊሰማው አይገባም ከፍ ሊል ይገባል የበታችነት ስሜት የሌሎችን ፈለግ ለመከተል ከሚዳርጉ ሰበቦች ውስጥ አንዱ ነው ሰዎች የበታችነት ስሜት ሲኖራቸው የሌሎችን ቆሻሻ ባህሎች ይወርሳሉ በእምነቱ ላይ ኩራት ያለው ሰው የሌሎችን ዞር አይመለከትም ስለዚህ وهم ظاهرون على الناس በሰዎች ላይ የበላይ ሆነው በዚህ መልኩ ይቀጥላሉ ብለዋል እናም ለዚህ ማረጋገጫ ነው ከዑለማዎች ከባጢል ፊት የሚጋፈጥ ዲኑን የሚያጠለሹ መጤ ነገሮችን የሚያጋልጥ ዑለማ ረባኒይን አይጠፉም ተብሎ የተነገረው ይሄ የአላህ ትልቅ የሆነ ለገባው ቃል ማረጋገጫ ነው ወለሁ አልፋዙን اخرى ለዚህ ዘገባ ሌሎችም ቃላት አሉት هذا ይህ በዚህ እንዳለ እንግዲህ وقد ظهرت በርግጥም ተንጸባርቃለች ወጣለች في الربع الاخير በመጨረሻው ሩብ በመጨረሻው 25 ማለት ነው من القرن الرابع عشر الهجري ከ14ኛው የሂጅራ ክፍለ ዘመን የመጨረሻው ሩብ ላይ አሁን ስንተኛው ላይ ነው ያለነው ስንተኛው ክፍለ ዘመን ነን በሂጅራ 15ኛው ክፍለ ዘመን የሚቆጠረው ከየት ነው ከ0 ጀምረን እስከ 99 ስንል አንድ ነው የምንለው ከ100 ጀምረን እስከ 199 ስንተኛው ክፍለ ዘመን ይባላል ሁለተኛው ክፍለ ዘመን ልክ በዚሁ 1300 ምናምን ከተባለ ይሄ ስንተኛው ክፍለ ዘመን ነው 13 አይደለም 14ኛው ክፍለ ዘመን ቀደም ያልኳቸው የመጀመሪያው ከ0 እስከ 99 ስንተኛው ነው አንድ ብለን ነው የምንቆጥረው ያለበለዚያ 1300 ምናምኑን 13ኛ ምንል ከሆነ ወደ ኋላ ስንመለስ ምን ቆጥረው እናጣለን መጨረሻ ላይ 55ኛው ሂጅራ ምን ብለን እንቆጥራለን አንደኛ የሚባለው ላይ እናጥራለን ምክንያቱም 100 ምናምኑ ነው አንደኛ ምንለው በዚህ ምን ይልከው እሺ ስለዚህ ወደዚሁ ስንመለስ من القرن الرابع عشر الهجري በሂጅራው ክፍለ ዘመን የ14ኛው ክፍለ ዘመን የመጨረሻ ሩብ ላይ የተንጸባረቀች አዲስ የወጣች ቡድን አለች جماعه يعني فرقه አዲስ ቡድን አለች يتزعمها የሚመራት የሆነች عبد الله الحبشي اصل حبشه ስለሆነ ማለት ነው الذي نزح من الحبشه كحبشه يتسدد هنا الى الشام وده شام የሚባሉት ሀገራት የዛሬዎቹ ሶሪያ ሊባኖስ ፍልስጤም ዮርዳኖስ በሙሉ ምን ይባላሉ ሻም ተብለው ይጠራሉ እና ወደ ሻም የመጣ የሆነ بضلالاته ጥመቶቹን ይዞ وتنقل بين دياره በሻም ሀገራት ካንዱ ወደ አንዱ እየተዘዋወረ የነበረ حتى استقر به እስከሚረጋጋ المقام መቀመጡ በመጨረሻው እስከሚረጋጋ يعني موضع الاقامه እስከሚረጋጋ መጨረሻው የት في لبنان لبنان ከሊባኖስ ነው መርዙን የረጨው واخذ يدعو الناس ሰዎችን መጣራት ያዘ الى طريقته ወደ መንገዱ ويكثر اتباعه ተከታዮቹን ያበዛል በተለያየ ስልት ሰዎችን እንደ ስሜታቸው ነው የሚያናግረው ከዲን ያፈነገጠ ስነ ምግባሩ የላሸቀ የተለያዩ ከስነ ምግባር ያፈነገጡ ስሜቶች ላይ የወደቀ ሁሉ የሚፈልገውን ያገኝበታል ይሄ ጠሪቃ ይሄ መስመር እንዲህ አይነት አካሄድ ሁሉንም በስሜቱ ስለሚይዝ አሰስ ገሰሱን እየሰበሰበ ተከታይ ለማፍራት አይከብደው ያፈነገጠው ሁሉ ከአጅነቢ ጋር የሚቀራረበው ሊሆን ይችላል ሶሶች ላይ የተለከፈው ሊሆን ይችላል አጅነቢ የሚመለከተው የመሳሰሉ በርካታ ነገሮች ላይ የወደቀው ማግራሪያዎችን ስለሚያገኝ ሌላ ቦታ ላይ ሲመጣ አላህን አትፈራም ወይ ተብሎ ይኮረኮማል እዛ ፈታ ማለት ይፈልጋል ስለዚህ ያፈነገጠው ሁሉ ወጣ ያለው ሁሉ የሚሰባሰብበት ሆነና ويكثر اتباعه በዚህ መስመር ተከታዮችን ማብዛት ያዘ وينشر افكاره
አፈንጋጭ አስተሳሰቦቹንም ይበትን ያዘ التي እነዚያ አስተሳሰቦቹ هي اخلاط ቅልቅልናቸው اخلاط ቅልቅልናቸው من عقائد الجهمية والمعتزلة የጀህሚያና የሙዕተዚላ እምነቶች ቅልቅልናቸው ጀህሚያ ማለት በማን የተሰየመ ነው ጀህም ኢብኑ ሰፍዋን ጠንሳሹ ጃዕድ ኢብኑ ዲርሃም ነው ጀህም ተማሪው ነው በሱ የተነሳ እሱ ስላሰራጨው ጀህሚያ ተብሎ ተጠራ በርካታ አፍካሮች ሲኖሩት ከሚታወቅባቸው ውስጥ አንዱ የአላህን ስሞችንም መገለጫዎችንም ሁሉንም ነፊ ያደርጋል መገለጫ ብቻ ሳይሆን ስሞቹንም ሙዕተዚላ ደግሞ ስሞቹን ያጸድቃሉ ነገር ግን በስሞቹ ውስጥ ያሉትን ሲፋዎች አያጸድቁም አርrahማን ውስጥ ምን አለ እዝነት አለ አይደል እንዴ አልዓዚዝ አርረሂም ስንል አልጀባር ስንል እያንዳንዱ ስሞቹ አልዓሊ ስንል ምን አላቸው በውስጣቸው ሲፋት መገለጫ አላቸው በውስጣቸው ያለው መገለጫ አራቁተው አንድ ነገር ደጋግሞ በተለያየ ስም እንደመጥራት ነው በውስጣቸው መልእክት የላቸውም በማለት ስሞቹን ብቻ ጸደቁ መገለጫዎቹን አራቅተው ሌሎችም በርካታ ጥመቶች አሏቸው አንድ ነገር እያነሳሁ ነው ያለሁት እንጂ ሙዕተዚላ ሁሉ ጀህሚይ ነው ሙዕተዚላ ሁሉ ጀህሚይ ነው ጀህሚይ ሁሉ ግን ምን አይደለም ሙዕተዚላ አይደለም ሙዕተዚላ ሁሉ ጀህሚይ ነው የጀህሚያን አመለካከት በሰፊው አንጸባርቀዋል ዋናዎቹ ውስጣቸው ይገኛሉ ነገር ግን ሙሉውን ስላልያዙ ሙዕተዚላ ሁሉ ምን አይደሉም ጀህሚዮች አይደሉም እነዚህኞቹ የአህባሽ ቡድን የጀህሚያን የሙዕተዚላን والقبورية የቀብር አምላኪዎችን ወሱፊያ ያፈንጋጭ ሱፊዮችን አቃኢድ ሰብስበው ይዘዋል አቀላቅለው ይዘዋል ወይተዓሰብ ለሃ ለዚህ ደግሞ ምን ያደርጋል ጭፍን ወገንተኝነት ያሳያል ጭፍን ወገንተኝነት ልክ አዲስ የመጣ ይመስል ዋሃቢዮች ያመጡት ነው ይላል ቁርአን ሐዲስ ውስጥ ያለ ቀደምት የኡማው ኢማሞች ዘንድ ያለውን እምነት አዲስ የመጣ አስመስለው ያቀርባሉ የራሳቸውን ከጊዜ በኋላ የመጣውን ደግሞ በጭፍን ይወግኑለታል ወይተዓሰቡ ለሃ ወይናዚሩ من اجلها ለነዚህ ሲሉ ይከራከራል ويطبع الكتب እንዲሁም ኪታቦችን ያሳትማል والصحف ጋዜጣዎችን الداعيه اليها ወደሷ የምትጣራ ወደዚህ ቡድን የሚጣሩ መጽሔቶችን ኪታቦችን ያዘጋጃሉ والناظر ተመልካች የተመለከተ ሰው فيما كتبته ونشرته هذه الجماعه ይቺ ቡድን በጻፈችውና ونشرته ባሰራጨችው ነገር ላይ ሁሉ ያስተዋለ የተመለከተ ሰው يتبين له ይገለጥለታል بجلائم فانتقولو በግልጽ ይገለጥለታል انهم خارجون في اعتقادهم الناس በእምነታቸው የወጡ እንደሆኑ عن جماعه المسلمين كمسلموች ህብረት የወጡ እንደሆኑ اهل السنه والجماعه كاهل السنه والجماعه የወጡ እንደሆኑ ይገለጥለታል በቀላሉ ያስተዋለ ሰው وذلك يتضح ይህም ግልጽ ይሆናል في الفصول الآتية በሚመጡት ርዕሶች ላይ ሐሳቡ ግልጽ ይሆናል አሉ ቀጣዮችን መልእክቶች ኢንሻአላህ በቀጣይ ደርሶች የምናያቸው ይሆናል እዚህ ላይ ይበቃናል سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك